ሰላም ሰላም ማሮቼ ውዶቼ እንዴት ናችሁ? አላችሁ ወይ? ቤቲ ቭሎግ ትላላችሁ። ዛሬ የሰራሁት ቁርስ ነው። እንዴት እንደሚጣፍጥ ወይኔ እንዴት እንደሚጣፍጥ ወይኔ እንዴት እንደሚጣፍጥ። እኔ በነገራችን ላይ በጣም ብዙ አይነት ነው እንደዚህ የሚጠባበስ ነገር በጣም ብዙ አይነት ነው የምችለው። ግን ኢትዮጵያ ሰው ሰርታችሁ ልትበሉ ስትሉ አያስበለች። ወይኔ ዘይት በ5 ቀኗ በ10 ቀኗ ይህን ያህል ዘይት ጨረሰች ምናምን ስለሚሉኝ እንግዲህ ታውቃላችሁ ባሌም ኢትዮጵያዊ ስለሆነ ወንድ ደግሞ ታውቃላችሁ ኢኮኖሚ ምናምን ምናምን የሚል ነገር አለ። አይወዱም። እንዴት እንደሚያምር በልቼ አልጠገብኩትም። 3 ነበር የሰራሁት ግን እዩት እና አሰራሩን ከዚህ ጋር ካሮት፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ 3 እንቁላል አረኩና ወደ ከጋለ ዘይት ላይ በደንብ መተው ጥሬ ጨው አረኩ። ትንሽዬ ስኳር አደረኩበት። እንደዛ ካደረኩ በኋላ በቀደም ሳምቡሳ የጠበስኩበት ዘይት ነበረ። እንደውም ፍርፋሪው ያረረው ይታያችሁ ከሆነ በራሴ በአንድ እጄ እየቀረጽኩ ስለነበር ነው በደንብ የማይታያችሁና እኔ እንዴት እንደሚጣፍጥ አሁን በቃ ሱስ ሊሆንኝ ነው። አይገርምም? እንዲሁ ሞክሩት። እግዚአብሔር ነው ይውላችሁ። 1 ኩባያ ፍርኖ ዱቄት መጀመሪያ ጥረ ጨውና ውሃ ትጥዳላችሁ። እሱ ለብ ሲል ወደ ሊጡን ወደምታቦኩበት ሳህን ታረጉና ትንጥዬ ካሜራ 1 ማንካ ካሜራ ታረጋላችሁ። ለብ ያለውን ውሃ በጥረ ጨው ለብ ያለውን ውሃ ይኸው በአንድ እጄ ስለሆነ ራሱ መገልበጥ አቃተኝ። እንግዲህ ደግሞ ዘይቱ ቡክ ብሎ ከረጨኝ እየፈራሁ እና ካሮት ትልጡና ትፈቀፍቁታላችሁ በመፈቅፈቂያ ድቅቅ አርጋችሁ ትፈቀፍቃላችሁ። ከዛ ነጭ ሽንኩርት 2 ጥርስ ታረጉበታላችሁ። 1 ራስ ቀይ ሽንኩርት ታረጉበታላችሁ። 3 እንቁላል ታረጉበታላችሁ። እንዴት እንደሚጣፍጥ አትጠይቁኝ። መጀመሪያ ሞክሩትና ከዛ ሞክራችሁት ካልጣመ ካላማረላችሁ እንትን ትላላችሁ። ቤቲ ይህ ውሸትሽ እንዳይጣፍጥ ነው እንዴት አድርገሽ ነው የሰራሽው ልትሉኝ ትችላላችሁ። ግን መጀመሪያ መስፈርቱን ነገርኳችሁ። ትንሽዬ መላጋ ወይም ማንካ ካሜራ፣ ከዛ ጨውና ውሃ ለብ አድርጋችሁ በቀዝቃዛ ውሃ በፍጹም አይቦካም። በቀዝቃዛ ውሃ ካቦካችሁት አይሰራም። በሙቅ ውሃ ነው። ለብ ባለ ውሃ ታቦካላችሁ። ብጥብጥ አድርጋችሁ እንደዚህ ታቀጥኑታላችሁ። ከዛ በቃ 3 እንቁላል፣ ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት የፈቀፈቃችሁትን ካሮት አድርጋችሁ ድብልቅልቅ አድርጋችሁ ከጋለ ዘይት ላይ እኔ ዘይቱ ትንሽ ስለሆነ የጋለውን ዘይት ከላይ ላይ እየቆነጠርኩ አደርግበታል። ለምን ይህ ዘይት ይለቅ ብዬ አዲስ ዘይት መጠቀም አልፈልኩም። እና እንዴት እንደሚጣፍጥ ከዛ እኔ ደግሞ 3 ፍሬ ነው የሰራሁት። 1 ኩባያ ዱቄት አድርጌ አንዳንድ ለእኔ ለእንደራሴ ለገብሬ ነበር የሰራሁት። ከዛ አምጪ ውለጃት እንደራሴ እራትም ይሄን ነው የምበላ ምሳም ይሄን ነው የምበላ ብሎ እሪ ምን ላድርግልኝ? አረ ልጄ ለእኔና ለአንተ ለአባት ነው አንዳንድ ነው የሰራን ስለው አልፈልግም አምጪ ብሎ እሪ ብሎ ደግሞ አሰራኝ እላችኋለሁ። እና ሞክሩት። በተለይ ኢትዮጵያ ላላችሁ ሰዎች ይሄ ፎርም የለኝም ምን የለኝም ኦቭን የለኝም አትበሉ። እንዲህ አድርጋችሁ በዘይት አንዳንድ ነገሮችን እየሰራችሁ ለልጆቻችሁ በተለይ አሁን ለትምህርት ቤት ቢቋጠር ዘይት ስለሆነ የመቀየር ጸባይ የለውም። ኢትዮጵያ ያላችሁ ሰዎች ማለት ነው ለልጆቻችሁ እንዴት እንደሚጣፍጥ እንዲህ ስታዩት ዘይት የጠጣ ይመስላችኋል። ዘይት አይጠጣም፣ ጭራሽ ዘይት አይጠጣም። በቃ ይመስላል ይወጣል። እና ሞክሩት። ያው እንግዲህ ሰሞኑን ደግሞ ብዙ በተከታታይ ቪዲዮ ማለቅላችሁ የሆነች እህቴ ቦታ ግዢልኝ ብላ ቦታ ገዝቼላት ቤት እያሰራሁላት ነው። አሁን እንጨቱን አቁሜ ቆርቆሮውን መትቼላታለሁ፣ አስመትቼላታለሁ። የቀረ ውሃ ልክ ማሰር ነው። ዛሬና ነገ ውሃ ልክ ማሰር ልንጀምር ነው። ቪዲዮ አድርጊልን ቤትዬ፣ ቪዲዮ አድርገሽ አሳይን፣ ቪዲዮ ማየት እንፈልጋለን ካላችሁ ዛሬ ከግንበኛ ጋር ተነጋግሬያለሁ። ድንጋይ አስደፍቻለሁ፣ አሸዋ አስደፍቼላታለሁ፣ አፈር አስደፍቼላታለሁ። እንዴት እንደሚሰራ ቤቷ ስፋቱ የኔን ነው የሚያህለው፣ ራሱ የኔን ነው የሚያህለው 50 ምናምን ቅጠል። ስለዚህ አሳይን ካላችሁኝ ዛሬ ራሱ እዛ ከተማ ሂጄ ሰራተኛ መቋሚያ የሚባል አለ ሂጄ አናግሬ ምን ብዬ ነው የመጣሁት። አሳይን ካላችሁኝ
አሳያችኋለሁ። ቪዲዮ አድርጌ ፖስትላችኋለሁ። ልጅቱን እንኳን ደስ አለሽ እያላችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤቱን እንደገና ልጅቷን ሳውዲ አረቢያ ነው የምትኖረው። እንኳን ደስ አለሽ ማሬዋ፣ እንኳንም ባሽ ታበሰ በሏት። አሁን ቤቱን ቪዲዮ አድርጌ ትንሽ ቪዲዮ አድርጌ ለቅላችኋለሁ። ነገ ስራው ሲጀመር ደግሞ ከሀ እስከ ፐ እንዴት የውሃ ልክ እንደሚሰራ ምክንያቱም ድንጋይ በጣም ውድ ስለሆነ የተከተከተውን በእንትን እንደዚህ እንደ አርማታ ላሰራላት ነው። ሳማክራት ችግር የለውም ብላለች። ድንጋይ ውድ ሆነ፣ በጣም ውድ ሆነ ድንጋይና ዝም ብሎ በትል ሊሞላ ነው እንደ አርማታ በገረገንቲ ማለት ነው። ስለዚህ ቤቷ እንዴት እንደሚያምር የእሷ ቤትና የእኔ ቤት ፊት ለፊት እኔ ቤት ውስጥ ሁኔ ብጠራት ትሰማኛለች። እሷ ቤቷ ውስጥ ሁና ብትጠራኝ ትሰማኛለች። እግዚአብሔር ይመስገን ስደትን ያየች እንደኔ የተከፋች የተሰቃየች ጎረቤት ልትሆነኝ ነው። ፈጣሪ ከኔ ጋር ሆኖ ቤቱ እንዲያልቅ እንድትመርቀኝ እፎይ እንድትል መታ እንድትወልድበት እንድትከብድበት ሰፖርት አድርጉኝ፣ እግዙኝ በጸሎት በምንም አይደለም በጸሎት ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ምክንያቱም ልጅቷ በጣም ነው የምታሳዝነው። በጣም በጣም እንግዲህ የምንተዋወቀው ኦንላይን ነው። ከተዋለዱ የተዋደደ ይበልጣል ነውና ዋናው የሰው ልጅ እምነት ነው። አምናኝ ብሩን ስትልክ እኔ ደግሞ ቦታውን ግዝት አድርጌ ቤቱን ሰራውላት ቆይቷል። ከተሰራ ቤቱ ግን በጣም ፀሐይ ስለነበረ ሰው ስራ እየሰራ አልነበረም እና አሁን ልንጀምር ነው። ዝናብ ስለዘነበላችኋለሁ ውዶችዬ፣ የቀረውን ለእናንተ ትቻለው። ቤቱን እንዲፖስትላችሁ ከፈለጋችሁ ሰብስክራይብ፣ ሸር፣ ላይክ፣ ኮሜንት እየጻፋችሁ አሳውቁኝ ቤቱ እንዴት እንደሚያምር። እውነት እኔ ልንገራችሁ እኔ በጣም የተገፋው ሴት ስለሆንኩ የተሰቃየው ሴት በቤተሰብም በጓደኛም በምንም እኔ ያልተገፋውት ልንገራችሁ ያልተገፋውት በእግዚአብሔር ዘንድ ብቻ ነው ያልተገፋውት። እግዚአብሔር ብቻ ነው ያረሳኝ። እግዚአብሔር ብቻ ነው ያልተወኝ።